አንዳንድ በዓላት አሉ ከሃይማኖታዊ አስተምህሮታቸው ባለፈ ባህላዊ ፋይዳቸው የጎላ ቦታ የሚሰጣቸው። አንዳንድ በዓላት አሉ የማህበረሰብ መገለጫ የሆኑ ከበዓላት ሁሉ ገዝፈውና ደምቀው የሚከበሩ። የመስቀል በዓል ለጉራጌ ማህበረሰብ የዚህ ማሳያ ነው። መስቀል ለጉራጌ የበዓላት ሁሉ አውራ የማንነቱ መገለጫ ነው። መስቀል ለጉራጌ ሁለመናው ሁለንተናው ነው። አንደኛ ከምንም በላይ ተራርቆ በስራ ምክንያት በተለያየ ምክንያት ተራርቆ በሀገር ውስጥም ከሀገር ውጭም ይኖር የነበረው ጉራጌ ማህበረሰብ ወንድም ሴትም አዋቂው ሽማግሌውም ይሁን በተለያየ የሥራ ዘርፍ ተሰማርቶ በኢትዮጵያ ውስጥ እንደ ጨው ያው እንደ ቅመም እያገለገለ ያለ ማህበረሰብ ነው። በተለይ በንግዱ ዘርፍ በትልልቅ ስልጣንም ላይ ከሀገር ውስጥም በሀገር ውጭም እየሰራ ያለ ማህበረሰብ ነው። ይህ ማህበረሰብ ግን የሚሰበሰበው ከምንም በላይ ከማንም ነገር በላይ በአመት አንዴ በመስቀል ፕሮግራም ነው። ስለዚህ የተራራቀም ይገናኝበት፣ የተጣላም ይታረቅበት፣ የተራበም ይጠግብበት፣ የታረዘም ይለብስበት፣ ያጣም ያገኝበት፣ ሁሉም በኩል በዓል የሚያከብርበት የገሌ ቤት ከፍ የገሌ ቤት ዝቅ እሱ ሀብታም ነው እሱ ድሃ ነው ተብሎ የማይባልበት ትልቅ በዓል ነውና የበዓሎች አውራ የበዓሎች ንጉስም የተባለው በዚህ ምክንያት መስቀል በዓል የጉራጌ ልዩ መገለጫው ነው። መላ ኢትዮጵያውያን መስቀል ሲባል ሁሉ ጊዜ የሚያስቡት ጉራጌ ነው። ስለዚህ መስቀል ሲታሰብ በሙሉ ዝግጅት የሚደረግበት ሁሉም የሥራ ክፍፍል ኖሮት ወጣቶች ሴቶች ራሳቸው ኃላፊነት አለባቸው። ሴቶች እንደዚሁም የተለየ ኃላፊነት አለባቸው። የወንዶችም ደግሞ በተመሳሳይ ሁኔታ። ስለዚህ ሁሉም ኃላፊነቱ ተከፋፍሎ ጉራጌ የለመደው ደግሞ የቁጠባ ባህል አለ በአይነትም በገንዘብም ማለት ነው። ስለዚህ አመቱ በሙሉ ሴቶች ለመስቀል አንዱ ልዩ ሁኔታ የሚዘጋጀው ክትፎ ነው። ለክትፎ አንዱ ቅመም ማለት ነው ቅቤ ነው በጣም። ስለዚህ ለዛም እያንዳንዱ ሰው ስለማይችል በጋራ ሴቶች የአይነት ቁም እንለው ነውና ያንን አሰባስበው በተራቸው እያንዳንዱ ወስተው ስለዚህ ለቅቤ ችግራቸው በዛ የሚቀርፉበት ጭምር ነው። ስለዚህ በገንዘብም በአይነትም ጭምር ቁብ እየተደረጉ እየቆጠቡ አመቱ በሙሉ ሲዘጋጁበት የሚቆዩ የጉራጌ ልዩ መገለጫው ባህሪው ነው። መስቀል ማለት ለጉራጌ በጣም ትልቅ ክብረ በዓል ነው። የባህሉ መገለጫ ነው። የሚመጣው የጉራጌ ተወላጅ ብቻ አይደለም። ሌሎችም የማህበረሰብ ኢትዮጵያውያን በአገር ውስጥ ያሉ ውጪም ያሉ ሰዎች አሁን እንደው የቱሪስት መዳረሻም እየሆኑ ነው ያለው። የጉራጌ ማህበረሰብ ከመስከረም እስከ መስከረም ለመስቀል በዓል ዝግጅት ያደርጋል። አባወራና ማወራ፣ ወጣቶችና ታዳጊዎች፣ ሴቶችና ወንዶች የየራሳቸው ኃላፊነትና የሥራ ድርሻን ይዘው ቅድመ ዝግጅት ያደርጋሉ። መጀመሪያ ለበዓሉ ዝግጅት የሚሆን እንሰት ከመንቀል ይጀምራል። እንሰቱ የሚፍቁት የሚያዘጋጁት እናቶች እህቶች ቢሆኑም ነቅሎ በቦታው ላይ አዘጋጅተው የማቅረብ ኃላፊነት የወንዶች ነው። ሲቀጥል ደግሞ በሂደት የሚቀጥለው ፕሮግራም ደግሞ ከሐምሌ 15 ጀምሮ የማገዶ እንጨት አሁን ልክ እንደምታዩት እንጨት እንደዚህ እየተፈለጠ ለበዓል ጭስ አልባ የሆነ ደረቅ እንደ ነዳጅ የሚቀጣጠል ጭስ የሌለው ከመብራት እኩል የሆነ ነገር የሚሆን እንጨት ደረቅ እንጨት ያዘጋጃሉ። ይሄ ወንዶች ባለ ቀጥሎ ደግሞ ያ የተዘጋጀው እንጨት ደግሞ በዓሉ ሲቃረብ 15 ቀን ሲቀረው 21 ቀን ሲቀረው አምጥቶ ወደ ቆጥ አለ ቤት ላይ ታዩታላችሁ። ቆጥ ላይ መስቀል ወንዶች ስራ ይሆናል። ይሄን ካደረጉ በኋላ ደግሞ ለበዓሉ ዝግጅቶች የሚደረጉ ሌሎች ዝግጅቶች አሉ። ምንድነው? በሬ መግዛት፣ ሰንጋ እንግዲህ ያው ከፍ አድርጎ እጃቸው አባቶች ወደ ላይ እጃቸው ከፍ አድርጎ ሊያርዱት የሚችል ሲመረቅም ሻኛው ተይዞ የሚመረቅ በሬ ትልቅ ሰንጋ የመግዛት የነሱ ድርሻ ነው። መግዛት ብቻ አይደለም፣ ከዛ በኋላ ደግሞ የመመረቅም ኃላፊነት አለ። ይመረቃል። ከዛ ደግሞ መባረክም አለ። ከዛ ደግሞ መመረቅም አለ፣ መመረቅም አለ። ስለዚህ ይሄ በወንዶች ያልፋል ማለት ነው። በዋናነት መስቀል ሲታረድ ከመታረዱ በፊት የጎመን ክትፎ ከመበላቱ በፊት የተጣላ ካለ መጀመሪያ ማስታረቅ፣ ጥል ይዞ ግጭት ይዞ ቅያሜ ይዞ ቅሬታ ይዞ ወደ መስቀል በዓል ማለፍ አይቻልም።
ለሴቶች ያው በጣም የተቆራኙ ናቸው። መስቀል እንግዲህ በድምቀት የምናገብረው ዓመታዊ በዓል እንደመሆኑ መጠን ሴቶች ያው በአንድ በኩል ጫና አለ፣ በዓል ሲመጣ ጫና ስላለ፣ ግን ደግሞ በጣም ከዛ ውስጥ ደግሞ በጣም ፍቅር፣ ደስታ፣ ነፃነት አለ። ጫናው ምንድነው? ያው መስቀል በቁጠባ ነው የሚመራው፣ በእቅድ ነው የሚመራው። ዝግጅት ይጠይቃልና እንሰት በመፋቅ ሚጥሚጣ በማዘጋጀት ቂቤ ውጆ በመሰብሰብ ቤት በማስዋብ ጅባ በመስራት ግቢ ቤት ጀፎራ በማጽዳት በጣም ብዙ ስራ አለባቸው። ስለዚህ ዝም ብለህ በሰውኛ ስታስበው ሊከብድ ይችላል። ግን ደግሞ ትልቁ መስቀል ደግሞ ለሴቶች ነፃነት ያጎናጸፈ ነው ማለት ይቻላል። የጉራጌ ማህበረሰብ እንደሚታወቀው አንትሮሽ፣ ነቆ፣ ሌሎች የምላቸው በጣም ትላልቅ ለሴቶች ነፃነት የሰጠ ነው ማህበረሰባችን። አንዱ ደግሞ ከመስቀል ጋር የሰጣቸው ነፃነት በወህሚያ ዋዜማ ወይ በዋና መስቀል ዋዜማ ቀድሞ የሚከበረው የሴቶች መስቀል ነው። መስቀል ጉራጌና ክትፎ አንድም ሶስትም ናቸው። ለመስቀል ጉራጌ ጎራ ያለ ሰው ክትፎን በላው ሳይሆን ጠጣው ይላል ተብሎ ይነገራል። የመስቀል ክትፎ እየከተፍን ነው በጋራ አድርገን። ይሄ የጉራጌ ባህል እንጨቱ ይሄውና፣ ይሄ የምታየው ነው የባህል እንጨታችን። ይሄ በጋራ አድርገን የምናዘጋጅበት ነው። በጋራ ሆነን በደቦ ተብሎ የሚሰራበት ነው። ቀይ ስጋ ተመርጦ ቀይ ስጋው የእግር ስጋ ተብሎ መሀል አጋዳ ተብሎ እንደዚህ በቀይ አርገን መርጠን እናዘጋጀዋለን። ከቅመሙ ጀምሮ ኮረሪማ በደንብ ደቆ ተፈጭቶ ኮረሪማ ተዘጋጅቶ የደቀቀ ጨው ተዘጋጅቶ ቂቤውም ያው ከቤት የወጣ ተብሎ ተመርጦ በቂቤውም እንዲያምር ሴራ ይባላል። ትልቁ ጣባ በሷ በምጣድ ይሞቅና በሱ ተዘጋጅቶ ሲቀርብ በጣም ነው የሚጣፍጠው። መጨረሻ ያው ስጋው ከተከተፈ በኋላ ጣባት ይሞቃል። ያ በሞቀው ጣባት ቂቤ ይጨመራል። በሞቀ ቂቤ የጉራጌ ባህል አንቀፎ የሚባል አለ፣ በሱ ይቀላቀላል። ጥለስ የሚባል በቅጠል የሚሰራ በክብ የሚሰራ ኮባ አለ፣ በሱ ተደርጎ ለበላተኛው ይቀርባል ማለት ነው። ክትፎ በጣም ብዙ የሚለየው ነገር አለ። አንዱ አዘገጃጀቱ ነው፣ ሌላው አቀራረቡ ነው። ከዛ ውጪ ደግሞ ብራንዱ ነው። እንዴት ብዬ እንደምገልጽልህ አላውቅም። ብዙ የሚሰራባቸው የሚቀርብበት መንገድ በራሱ የሚቀመምባቸው መንገዶች በራሱ በጣም ጥናት ይፈልጋሉ አንዳንዴ። ምክንያቱም በተማሩ አሁን በሆቴል ቱሪዝም ምናምን ነገር ተምረው ሳይሆን በሀገር በቀል እውቀት ከቀደምት ጀምሮ እናቶቻችን ያመጡት እውቀት ነው። ይሄ እውቀት ነው የተሻገረው። ስለዚህ በእውቀት የተሻገረ ነው፣ ዘምኖ የመጣ አይደለም። የሆነ ዩኒቨርሲቲ ገብተህ የሰለጠንከው ነገር የምግብ እንትን አይደለም። ልክ ኬክ ምናምን ነገር ተምረን እንደምናመጣው አይደለም። ክትፎ ጎግል አድርገህ ብታወርድ ጎግል ላይ አናገኘው፣ ዩቲዩብ ላይ አናገኘው፣ ሰዎች ሲሰሩ ካልሆነ በስተቀር። ስለዚህ የሚለየው በጣም ብዙ ነገሮች ቢኖሩትም አንዱ ከስጋ ክፍል ራሱ ይመረጣል፣ አከታተፉ ይለያል። በእጅ ነው የሚዘጋጀው፣ በንጽህና ነው የሚዘጋጀው። አመጋገባችን ደግሞ በሀገር በቀል እውቀት ባገኘናቸው ቅጠል ለምሳሌ ኮባ ምን ለወይ ጥለስ በጥለስ ነው የሚበላው። ይሄ ጉራጌና እንሰት ያ ደቡብ ማዕከላዊ ኢትዮጵያ ከእንሰት ጋር የተቆራኘ ነው፣ ግን በጥለስ በቅርስ ተብሎ የሚበላው። ከዛ ውጪ ደግሞ ቂቤ የምንጠቀመው ቂቤ ወስነዋል። ለዚህ ደግሞ ውጆ የሚባል ከጥንት ጀምሮ በጉራጌ ማህበረሰብ የቂቤ ውጆ አለ። ስለዚህ ይሄ የተሰበሰበው ቂቤ ደግሞ በታሪክ ገበያ ላይ አይሸጥም። አንድ ሴት መሸጥ አትችልም፣ ነውር ነው፣ ደንብ ኖርምም አለው። ስለዚህ ለመስቀል ለአረፋ ነው የምትጠቀመው ማለት ነው። ስለዚህ በሰዓት ለመስቀል ወይ ለአረፋ ያው ስለ መስቀል እያወራን ስለሆነ የሚቀርበው ክትፎ በጣም ጥንቃቄ የተሞላበትና ለዛ በተቆጠበ በንጹህ ቂቤ የሚዘጋጅ ነው። ሚጥሚጣውም ተመጥኖ ነው የሚከሸነው። ቤት ውስጥ ነው በእጃችን ነው የምንወቅጠው። ሚጥሚጣ እኛ አናስፈጭም፣ እናቶች አያስፈጩም። ስለዚህ ከከተማ እንኳን ቢመጣላቸው እውነት የሚነግርህ ቅመም ጨምሮ ቤት ውስጥ ይወቅጡታል እንጂ በሱ አያዋህዱም። ምክንያቱም ክትፎ አይጣፍጥም ብለው ስለሚያስቡ ማለት ነው። ስለዚህ ሚጥሚጣው ራሱ በጣም የተለያዩ ቅመማ ቅመሞች አሉ። ኮሰረት ራሱ ቢገባ ከሆነ ኮሰረቱ የት አካባቢ ነው ተብሎ ነው ብራንዱ የሚፈለገው ማለት ነው። ስለዚህ እስከዚህ ድረስ ስለሆነ ቂቤው፣ ቅመሙ፣ አቀራረቡ፣ አከታተፉና ምግብ ደግሞ የምታቀርብባቸው ጣባው በአካባቢ እቃ ነው። ክዳን አለ ኮንታሚኔሽን እንዳይኖረው። ስለዚህ እነዚህ ካነሳ የጉራጌ ክትፎ ይለያል። ለዚህም ደግሞ እኛ
የዓለም ቅርስ ይሁን ከኛ ብቻ አንልም የጉራጌ ብቻ አይሆን ስለዚህ በዓለም አቀፍ ኢንተርናሽናል የምግብ ሜኑ ውስጥ ገብቶን ጭምር ሌላው ዓለም ዕውቀቱን ይውሰድ ያልን ነውና ስለዚህ ይሄ ለማስመዝገብ ኦልሞስት ባለፈው 2 ዓመታት የጀመርነው ስራ አለ ጥሩ ሂደት ላይ ነው ይገኛል ጥናት ላይ ነው ወደፊት ደግሞ ተመዝግበው እንግዲህ ማብሰሪያው እናያለን ማለት ነው ዋናው የመስቀል በዓል ከመከበሩ በፊት ቀናቶች የተለያየ ስያሜ ተሰጥቷቸው ይከበራሉ። ከነዚህ መሃል አንዱ የሴቶች መስቀል ተጠቃሽ ነው። በ13 ደግሞ የሴቶች ቀን በመባል ይታወቃል። ወልቀነ ወይም የሴቶች ቀን ይባላልና ሴቶች በየትኛው መንገድ የሚጠግቡበት ፈጣሪያቸውን የሚያመሰግኑበት ቤተሰቦቻቸውን የሚያመሰግኑበት ወልቀነ በመባል ነው የሚጠራውና ወልቀነ ምሽት ይገራቡ ቀነ ባምብሊጋም ኮነ ይባላል ይተረታል። በምንም መንገድ ሴቶች ጠግበው ነው የሚያድሩትና ሴቶች የሚደሰቱበት በ13 ነው። ጉራጌ መስቀል አንዱ የሚታወቅበት የእናቶች በዓል ወይም የሴቶች መስቀል ነው የሚባለው ማለት ነው። አጠቃላይ ያው የጎመን ዝግጅቱ ቀደም ብለን እንጀምረዋለን። ቀደም ብለን እንጀምረው ያው የቂቤ ዝግጅትም ስላለው ለዚህ ቂቤ የሚሆን ስላለው ማለት ነው። ማለት አዳብና ካለፈ በኋላ ለቺ መስከረም ወር ካለፈች በኋላ የቁጠባ ስርዓታችን በማሳደግ የቁጠባ እየቆጠብን ዳማዳ ወይም የቂቤ ቁጠባ እናቶች እየቆጠቡ ምናልባት ቅድም ማዘር እማዬ ስታዘጋጅ ነበረ ሲከፋፈሉት የነበረው አመቱ በሙሉ የቆጠቡትን ዛሬ ተከፋፍለዋል። እሱንም ያው አንዱ የቂቤ ዝግጅታችን ማለት ነው። ቂቤውም ያው የራሱ ጥራት ያለው ቂቤ ነው የሚያስፈልገው። ጎመን ሲሰራ በራሱ ያው ጥራት ያለው ጎመን መሰራት ስላለበት እሱ ነው። እሱ ደግሞ ያው የምናዘጋጀው ሲማር የሚባል የራሱ የተለየ ጎመን አለ። ሁሉም ጎመን አይዘጋጅም ማለት ነው። የጓሮ ጎመን የሚባል አለ። ሲማር የሚባለው ዛሬ ይሄ የምንጠቀመው ትናንት ያው እናቶች በደንብ አድርገው ነው ለይተው ያመጡት። ይሄኛው በደንብ ቂቤ የሚቀበልና ለመብላትም የሚመች ከራሚ ጎመን ነው ማለት ነው። እሱ በጣም ይመቻል፣ ጣዕሙም ይለያል ማለት ነው። እሱ ነው የምናደርገው። መጀመሪያ ያው በቅድም አይተና በደቦ እንደዚህ በጅምላ ሆነን ሙስሊም ክርስቲያን እህቶቻችን አንድ ላይ ሆነን በማዘጋጀት እየተከተፈ እየለቀምን መጀመሪያ እንከትፈዋለን። ከዛ በማጠብ ምጣድ ላይ እንጥደውና እሱን የመቅላት ትንሽ ለብ የማድረግ ስራ እንሰራለን። የራሳችን የባህል ዕቃ አለ ወይም ጋምባ ይባላል። ካልሆነም ደግሞ ድስት ላይም እያደረግን እናበስለዋለን። ከዛ በኋላ ያለው ደግሞ ወደ ክትፎ ስርዓቱ ነው የሚሄደው ማለት ነው። የራሱ ቅድም ያልኩ ቂቤ የከረመ ቂቤ ያለ እናቶች ሰብስበው ያስቀመጡት ማለት ነው። የከተማ ልጆች በጣም የሚገርማችሁ ሌላው ሴሬሞኒ አይደለም ወይም ሚናፍቃቸው ማለት ከባህሉ ከዚህ ከመስቀል ዝግጅት በጣም ሚናፍቁት ይሄኛው የሴቶች መስቀል ቀን የሚበላው ክትፎ ለየት ባለ መልክ ስለሚሰራ ይናፍቃቸዋል ማለት ነው። ያው ከተማ ላይ ስጋም ስለማይጠፋ እዚህ አካባቢ በእናቶች በራሳቸው ለፍተው ደክመው ስለሚሰሩት እሱ የጎመን ክትፎ በጣም ይናፍቃቸዋል። ብቻችንም አይደለም ምን በላው ማለት ነው። ወይም አካባቢው ወላጃት ህፃን ካለ ወላጅ የሌላቸው ቤተሰቦች ካሉ አሁን የአቅም ውስንነት ያለባቸው ማህበረሰቦች ካሉን ቀላቅለን ነው ማታ አካባቢ ሁሉም ሰው ተሰባስቦ እናቶች ደግሞ በደንብ የባህል ልብሳቸው ለብሰው ትንሽ ተረጋግተው ተመራርቀው የአዲስ አበባ ልጆች ይመጣሉ። በየክፍለ ከተማው ያሉትን በሙሉ ከተማ አካባቢ ያሉ ይመጡና ምርቃቷ መጀመሪያ ታደርስና ከዛ በኋላ ክትፎዋን ታነሳለች። በደንብ ይመገባሉ ማለት ነውና ይሄን ይመስላል።
የጉራጌ ማህበረሰብ መስቀልን ብቻውን አያከብርም። እምነት፣ ቋንቋና ስፍራ ሳይገድበው በዓሉን በጋራ ያከብራል። የ2018 መስቀል በጉራጌ በቻ ወረዳ የፈረዚያ ቀበሌ ሲከበር የታየው እውነትም ይሄ ነው። የመስቀል በዓልና የአረፋ በዓል በጣም በትልቅ ትንሽ ልጅ በያለበት በየአካባቢ ተንቀሳቅሶ የሚገባበት በጉጉት የሚጠበቅ መስቀል በዓል ነው። አረፋን በዓል እንደዚሁ ነው። በመሆኑም ማለት ነው ሙስሊሙ በአንድ ቤት ለምሳሌ አንድ ወንድም ሙስሊም ነው፣ አንድ ወንድም ክርስቲያን ነው። በመተሳሰብ በአብሮነት አብሮ የሚያሳልፉበት እንኳን አደረሳችሁ በሚል ተቀባብሎ እንግዳ የሙስሊም በዓል ሲኖር ክርስቲያኑ እንግዳ በመቀበል በማስተናገድ ሙስሊሙ ደግሞ የመስቀል በዓል ሲደርስ በማስተናገድ በመተባበር አብሮነት የሚያሳልፍበት በጉጉት የሚጠበቅ በዓል ነው። ከጥንት ጀምሮ የመጣ ትልቅ ከጥንት ከቅድመ አያት ከዛሬ 500 ዓመት በላይ የሚያስቆጥር ተያይዞ የመጣ በዓል ነው። በዓል ማለት አጥንት ማለት ነው፣ ደም ማለት ነው፣ ፍቅር ማለት ነው። በዛ ፍቅር ሲጨመር ሁሉም ሰው እንደዚህ ሲሆን ብልጽግና ወደ ላይ ከፍ ይላል፣ ሰላምም ከፍ ይላል። ሰላም ማለት ሀብት ማለት ነው። ስለዚህ ሁላችንም በዓል ያለን ሁላችን አንድ ላይ ስንከበር ለሁላችንም ፍቅርነትን አንድነታችን ይጨምራል። ስለዚህ የኛም መጠን ማክበር በራሴ ደስ ብሎኛል። መስቀል በዓል ትልቅ በዓል ነው። ይህ በዓል ደግሞ በኦሮሞ ማህበረሰብም በጣም የሚከበር ትልቅ ቦታ ያለው በዓል ነው። በተመሳሳይ በጉራጌ ባህል ውስጥም ይሄ ባህል ወግ በጣም ትልቅ ቦታ የሚሰጠውና የሚከበር በዓል ነው። እኔም እንደጋጣሚ እዚህ ፕሮግራም ላይ ነው የታደምኩት። ይሄም በዓል አብሮ በጋራ አድርጎ ማክበር በዓሉን ማክበር ብቻ ሳይሆን ያው ሁለቱም ማህበረሰብ ሁለቱም ብሔረሰብ ከማገናኛት ከመከባበር ባህሉን ትርፊቱን ከማስተዋወቅ አንጻር ያለው ጠቀሜታና ፋይዳ በጣም ትልቅ ነው። ባህሉን አብሮ ማካፈል ማሳተፍ በተመሳሳይ ደግሞ ህብረተሰቡን ከማቀራረብ አንጻር ያለው ፋይዳ ትልቅ ነው። እኔም እንደጋጣሚ ዛሬ እድለኛ ሆኜ በጉራጌ ዞን ውስጥ የሚከናወነውን የመስቀል ፌስቲቫል ላይ ተገኝቼ የኦሮሞን ህብረተሰብ ወክዬ በመገኘቴ በጣም ተለቅ ያለ ደስታ ነው የሚሰማኝ እና ትልቅ ፋይዳ አለው የሚለውን ሀሳብ ለመግለጽ ነው። የመስቀል በዓል ከሃይማኖታዊና ከባህላዊ ፋይዳው ባሻገር የህዝቦች ትስስር የህዝቦች አብሮነትን የሚያጠናክር ያው ሁሉም ሰው በፍቅር እንዲኖር አጋጣሚ ሆኖ ያው ዛሬ በዓሉ የጉራጌ መስቀል ፌስቲቫል ይባል እንጂ በዛሬ ፌስቲቫል ላይ የታደሙት አጠቃላይ የማዕከላዊ ኢትዮጵያ ክልል የሁሉም ዞን ከ10 የተውጣጡ ዞኖች የተለያዩ ብሔረሰቦች በአብሮነት የኛንም ደስታ እንዲካፈሉ በአብሮነት እየተከበረ ያለ በዓል ነው። ያው አንዱና ትልቁም ዓላማው ይሄ ነው። በብሔር የታጠረ ብቻ ሳይሆን ከሌሎች ብሔረሰቦችም ጋር በጋራ ለማክበር ዓላማ የያዘ ነው። የጉራጌ ማህበረሰብ እንኳን ለመስቀል በዓልና ወትሮም ህብረትን ያውቅበታል። አብሮነትና በጋራ የመኖር እሴት መገለጫው ነው። ጉራጌዎች ለማስተሳሰር እየተጠቀምንበት ያለው እነዚህ ባህላዊ ኩነቶች ሃይማኖታዊም ባህላዊ ኩነት ስለሆነ በአጠቃላይ ከነጠላ ትርክት ወደ አስተሳሳሪ ትርክት እንደ ብልጽግና ዋናው መደመር፣ አንድነት፣ አብሮነት ስለሆነ በአብሮነት ከበዓሉ ባሻገር ባህላዊ እሴቱን አንድነቱን አጠናክረን ኑሮ እንዲቀየር ጉራጌ ዝም ብሎ ዝና ብቻ ሳይሆን በስራም ታታሪ ሆኖ ኑሮ እንዲቀየር ቀየው ላይ ያለው ወላጆቹ ኑሯቸው ተቀይሮ ጥሩ ኑሮ እንዲኖሩ የምንመካከርበት በአጠቃላይ ይሄን አንድነታችን ለማጠናከርም ጭምር ነው። ሰው ብቻው ምን እንደሆነ ሙሉ አይደለም፣ የብቸኝነት ጎደሎነት አለ። ስለዚህ አሁን ቅድም አንዱ ያነሳሁት የቅቤ ዕቁብ ያለው ውጆ ከዚህ አንፃር ነው። አንድ ሴት ብቻውን ለዛ ለበዓል የሚሆን ነገር በሙሉ ማዘጋጀት በጣም ስለሚከብድ በጋራ ተሰባስበው ያላቸውን አቅም ያሰባሰቡ የሚያደርጉበት ነው። ዕቁብ የገንዘብ ተመሳሳይ ነው። አንድ ሰው ከድህነት መውጫ መንገዱ ለጉራጌ ማህበረሰብ አንዱ ዕቁብ ነው። ስለዚህ የገንዘብ ችግር ያጋጠመው ሰው ተሰባስቦ ገንዘብ ይሰጠዋል፣ እሱ የሥራ ደግሞ ይከፍላል ማለት ነው።
ስለዚህም እቁብ የጉራጌ ማህበረሰብ አንዱ የሚለይበት ልዩ ባህል ነው። ይሄ አንዱ የመደመር እሳቤ ነው። እድር ተመሳሳይ ነው። አንድ ሰው ሀዘን ቢገጥም የተለያየ ነገር ቢገጥም ብቻው መውጣት ስለማይችል እድር የትኛውም የጉራጌ ማህበረሰብ በየትኛውም ሀገር አካባቢ ይኖር እዚህ ብቻ አይደለም የትም ቦታ ቢኖር እድርና ጉራጌ አንድና ያው ነው። ስለዚህ አንዱ ይሄ እድር የምንለው የመደመር አንዱ እሳቤ ነው። የመስቀል በዓልን ሃይማኖታዊና ባህላዊ ትውፊቱን ጠብቆ ለትውልድ ለማሸጋገርና በዓሉን የቱሪስት መዳረሻ ለማድረግ በትኩረት እየተሰራ መሆኑ ተነግሯል። በጣም ከፍ ባለ ደረጃ መላ ኢትዮጵያውያንን መስቀል ሲያስቡ መስቀል በጉራጌ ብለው አመቱ በሙሉ አቅደው ጊዜያቸውን አስተካክለው ወደዚህ እንዲመጡ ነው የምናስበው ማለት ነው። ከዚህ አንፃር ለቱሪስት መስህብ በርካታ ጉዳዮች አሉ። አንዱ በማዕከላዊ ኢትዮጵያ ክልል ብቸኛ የሆነ የግቤ ፓርክ አለ። የግቤ ፓርክ ደግሞ ለሀገራችንም ቅርቡ ፓርክ ነው። ከማዕከላዊ ከአዲስ አበባ ጀምሮ ማለት ነው በ170 ኪሎ ሜትር ርቀት ላይ የሚገኝ ብዙ ብዝሃ እጽዋት ያለበት ብዝሃ እንስሳት ያለበት የመሬቱ አቀማመጥ ራሱ በጣም ለየት ያለ የትልልቅ የፍልውሃዎች ያሉበት እይታው ራሱ በጣም የሚማረክ አካባቢ ስለሆነ አንዱ እሱ ነው። ትልልቅ ገዳማት አሉ። በጣም ጥንታዊ የሆኑ በጉራጌ ማህበረሰብ ትልልቅ ገዳማት ጭምር ነው። ምሁር ገዳም ኢየሱስ የመሳሰሉ በምስራቅ ጉራጌ እንደ አቦ ገዳም የመሳሰሉ ጉዳዮች ትልልቅ ገዳማት አሉ። መስጊዶች አሉ ጥንታዊ እና አብሬት መስጊድ የመሳሰሉ ማለት ነው። በጣም የቆዩ የእስልምና ወደዚህ ከመጣ ጊዜ የተመሰረቱ ማለት ነውና ትልቅ የሆነ የቡታጅራ መስጊድ ማንሳት እንችላለን። የዘቢዳር ተራራ ደግሞ ከሁሉ በላይ ያ ዘቢዳር ተራራ ለእይታ እንዴት ማራኪ እንደሆነ እንዲሁ አይተሽ በተሆነውታል። የጉራጌ መንደር ራሱ የቱሪስት መስህብ ነው። ዛሬ የገጠር ኮሪደር ተብሎ የጉራጌ መንደር ነው ታሳቢ የተደረገው። ስለዚህ ይሄ የጆፎረ ዲዛይን አባቶቻችን አያቶቻችን በዛ አካባቢ ላይ ያን አልተማሩ አልሰለጠኑ የምንላቸው ግን የመንደር አመሰራረታቸው የጆፎረ አቀያየሳቸው እይታው ራሱ ሲታይ በጣም የሚያማርክ ነው። አሁን እኛ ከተሞችን ወደ ገጠር መውሰድ የምንፈልገው የጉራጌ ገጠር ባለበት ወደ ከተማ መቀየር የሚያስችል ምቹ ሁኔታ ነው ያለው። መሰረተ ልማት ልዝርጋ ቢባል የመብራት የውሃ የመንገድ አንድ ቤት ሳይፈርስ ነው እንትን የሚደረገው። ቤቶቹ ውበታቸው እንደዛ ነው። ስለዚህ የጉራጌ መንደሩ ራሱ ማራኪ ነው። የ2018 መስቀል በጉራጌን የጉራጌና የምስራቅ ጉራጌ ዞኖች የወልቂጤ ዩኒቨርሲቲ የጉራጌ ልማትና ባህል ማህበር ከቻሃ ወረዳ አስተዳደር ጋር በመተባበር በፈረዚያ ቀበሌ የማዕከላዊ ኢትዮጵያ ክልል ከፍተኛ የሥራ ኃላፊዎች፣ የሃይማኖት አባቶች፣ የተለያዩ አጎራባች አካባቢ ተወካዮችና የማህበረሰብ ክፍሎች በተገኙበት ነው በድምቀት የተከበረው።